ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አዳዲስ ሞዴል ስሪት የሆኑትን ዘመናዊ ድሮኖች መርቀን ወደ ኢላማቸው መሸኘት ጀምረናል አሉ አዲሱ የኢራን እስላማዊ መሪ ሙጃቢን ካሚኔን። ኢራን በመጨረሻው ዙር ሉዓላዊነቷን ለማስከበር ቆርጣ በመነሳቷ የድሮን ምርት በሳይንቲስቶች ጥናት መሰረት ውጤታማ በሆነ መልኩ አምርተናል ሲል አክለዋል። ኢራን እስከ መጨረሻው ተጉዛ ሉዓላዊነቷን ከማስከበር አልፋ የቀጠናው ሰላም እንዲሰፍን ተግተን እንሰራለን ሲሉ ገልጸዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። የአሜሪካ አውሮፕላን ተሸካሚ የባህር መርከብ በኦማን ባህር ሰላጤ አቅራቢያ ያላጃቢ የተንቀሳቀሰ መሆኑ ተገለጸ። በዚህም ዳግም ያገረሻል የተባለው ጦርነት እጅግ አሳስቧል። በዜና ጥንቅራችን አካተናል። ኢራን ከአሜሪካ ጋር እየተነጋገርኩ አይደለም ማለች። ኢራን ሰኞ ዕለት ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኑን ገልጸዋል። ከኦማን ጋር በሆርሙዝ ወሽመጥ ደህንነት የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር ለመመስረት እየሰራሁ ነው አለች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ ለጋዜጠኞች በሰጡት መግለጫ ቴህራን ከሞስኮው ጋር የምታደርገው ንግግር ቁልፍ በሆነ የባህር መስመር ላይ ጊዜያዊ የመርከቦች መንቀሳቀሻ ለመስራት ያለመ ነው ተብሏል። በዜና ጥንቅራችን አካተናል። የአሜሪካ የጦር ሰፈሮች ገና በጧት ችቦ ለኩሰዋል። ኢራን የመጨረሻ ያለችውን እርምጃ በመውሰድ ላይ የምትገኝ ሲሆን ካልደፈረሰ አይጠራም መርህ እያከበረች ትገኛለች። አሜሪካ የካምፕ ወታደር የጦር ሰፈር መጋዘን ማፍረስ፣ ኃይልን ማስወጣት የቅርብ ጊዜ እቅዷ ሆኖ ተገልጿል። ቀጠናው ውዥንብር ሲያበቃ ከጫፍ እየደረሰ ያለ ይመስላል። ኢራን የኪየቭ ይቅርታ ለመቀበል 3 የዩክሬን ኢላማዎች ላይ ልታደርግ የነበረውን ጥቃት ሰረዘች። ዩክሬን መንግስት በካስፒያን ባህር ላይ በደረሰ ኢራን የጭነት መርከብ ጥቃት ዙሪያ ይቅርታ መጠየቋን ተከትሎ ኢራን በዩክሬን የጦር ኢላማዎች ላይ ጥላው የነበረ የበቀል ጥቃት ማገዷና መሰረዟን ዲፕሎማሲ ምንጮች አስታውቃል። በዚህም ጉዳይ በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን እናልፋለን። ኢራን ከአሜሪካ ጋር እየተነጋገርኩ አይደለም ማለች። ኢራን ሰኞ ዕለት ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኑን ገልጸዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ ለጋዜጠኞች በሰጡት መግለጫ ቴህራን ከሞስኮው ጋር የምታደርገው ንግግር ቁልፍ በሆነው የባህር መስመር ላይ ጊዜያዊ መርከቦች መንቀሳቀሻ ለመስራት ያለመ ነው ተብሏል። ከኢራን መንግስት ጋር ቅርበት ያለው ፋርስ የዜና ወኪል እንደዘገበው ባጋይ ከኦማን ጋር የምናደርገው የአሁኑ ውይይት በሆርሙዝ ባህር ወሽመጥ ውስጥ የመርከቦች ደህንነት የተጠበቀ ጉዞ ማድረግ ላይ ያተኮረ ነው ብለው ገልጸውታል። በሆርሙዝ ባህር ወሽመጥ ውስጥ የመርከብ ጉዞ ደህንነት ለማረጋገጥ እንዲቻል ከኦማን ጋር በመተባበር በተቻለ ፍጥነት ጊዜያዊ መተላለፊያ መስመር ለመዘርጋት እየሰራ ነው ሲሉ አክለዋል። እንደ ባጋይ ገለጻ ከሆነ በቴህራንና ዋሽንግተን መካከል ንግግር እየተደረገ ነው የሚሉ ዘገባዎች ውድቅ በማድረግ ከአሜሪካ ጋር ድርድር እያደረግን አይደለም ሲሉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሰኞ ከሰዓት በኋላ ውይይት እንደሚጀምር ትናንት እሁድ ዕለት ተናግረው ነበር። ትራምፕ በሆርሙዝ ጉዳይና የኢራን የኒኩሌር ማስወገድ በተመለከተ በቅርብ ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ ገልጸዋል። እንደ ባጋይ ገለጻ ከሆነ አሜሪካ ጥቃቷንና ክልከላዋን እስከ ቀጠለ ድረስ ሆርሙዝ ያለው ሁኔታ የሚለወጥ ነገር አይደለም ሲሉ እንቅጩን ተናግረዋል። የአሜሪካ አውሮፕላን ተሸካሚ የጦር መርከብ ከኦማን ባህር ሰላጤ አቅራቢያ ያላጃቢ የተንቀሳቀሰች መሆኑ ተገለጸ። የአሜሪካ ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን በኦማን ባህር ሰላጤ አቅራቢያ ያለምንም አጃቢ የተንቀሳቀሰ እንደሚገኝ የተገለጸ ሲሆን መርከቡን በኢራን የጸረ መርከብ ሚሳይል የጥቃት ክልል ውስጥ እንደሆነ ተዘግቧል። ኢራን የኪየቭ ይቅርታ በመቀበል 3 የዩክሬን ኢላማዎች ላይ ልታደርግ የነበረውን ጥቃት ሰረዘች። የዩክሬን መንግስት በካስፒያን ባህር ላይ በደረሰው የኢራን የጭነት መርከብ ጥቃት ዙሪያ ይቅርታ መጠየቁን ተከትሎ ነው ኢራን በዩክሬን የጦር ኢላማዎች ላይ ጥላው የነበረውን የበቀል ጥቃት ማገዷና መሰረዟን የዲፕሎማሲ ምንጮች አስታውቀዋል። የሁለቱ ሀገራት ውጥረት ያየለው የዩክሬን ኃይሎች አናሳ በተባለችውና የኢራን ባንዲራ በሰቀለችው የጭነት መርከብ ላይ በድሮን ጥቃት ማድረሳቸውን ተከትሎ ነበር። በጥቃቱ አንድ የመርከብ አባል ሲገደል በርካቶች ደግሞ ተጎድተዋል። ኪየቭ መርከቧ ላይ ለሩሲያ የጦር መሳሪያና ወታደራዊ አቅርቦቶች በማጓጓዝ ላይ ተሳታፊ የነበረች ስትል ስትከስ፣ ቴህራን በበኩሏ ውንጀላውን በማስተባበል መርከቧን ህጋዊ የሲቪል ንግድ ስራ በማከናወን
እንዳለች ነበር ሲሉ ገልጸውታል። ተከትሎ የኢራን ወታደራዊ አቅጣጫ አስቀማጮች አይን በአይን የበቀል ጥቃት የሚሆን 3 የዩክሬን ወታደራዊ ኢላማዎች መለየታቸውን አስታውቀው ነበር። ቀጠናው ቀውሱን ለማርገብ የዩክሬን የውጭ ጉዳይ ሚኒስትር አንድረስ ሲቢሃን በኢራን አቻቸው አባስ አራግቺ ጋር ቀጥታ የስልክ ውይይት አድርገዋል። በጥሪው ወቅት የዩክሬን የውጭ ጉዳይ ሚኒስትር ጥቃቱ ሆን ተብሎ በሲቪል መርከብ ላይ የተፈጸመ ሳይሆን በውጊያ መስመር ላይ የተከሰተ ኦፕሬሽናል ስህተት እንደነበር በመግለጽ ጥልቅ ሐዘናቸውንና ይቅርታቸውን ለቴህራን አቀርበዋል። የዲፕሎማሲ ውይይት ተከትለው ነው ኢራን በ3ቱ የዩክሬን ኢላማዎች ላይ ልታደርግ ያሰበችውን ጥቃት ሙሉ በሙሉ በመሰረዝ መወሰኗ ተረጋግጧል። ሆኖም ግን የቴህራን ባለስልጣን ድርጊቱ ያለ ተጠያቂነት ሊያልፍ እንደማይገባ በማሳሰብ ሕይወት ላጣው የመርከብ አባሏ ቤተሰብና ለመርከቧ ባልተቤቶች የኪየቭ መንግስት የካሳ ክፍያ እንዲፈጽም መጠየቃቸውን አስታውቀዋል። ከአስቸኳይ ማስጠንቀቂያ ተሰጠ። ይህ የሆነውም የመካከለኛው ምስራቅ የአየር ክልል ሊዘጋ ይችላል የሚል ይሆናል። የአሜሪካ የውጭ ጉዳይ መስሪያ ቤት መካከለኛው ምስራቅ የሚገኙ አሜሪካውያንና ከፍተኛ ጥንቃቄ እንዳደርጉና የጸጥታ ሁኔታ ከባሰ በአንዳንድ ሀገራት የአየር ክልል ሊዘጉ እንደሚችሉ እንዲሁም በበረራ እንቅስቃሴ መስተጓጎል ሊፈጠር እንደሚችል አስጠንቅቋል። ይህ ማስጠንቀቂያ በቀጠናው ውስጥ ውጥረት እየጨመረበት ባለበት ወቅት የወጣ ሲሆን ማንኛውም ወታደራዊ ወይም የጸጥታ እድገት በሲቪል አቪዬሽን በአየር ጉዞ ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት አለ። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃት ሰነዘረ። የሩሲያ ወታደራዊ ኃይሎች በሰሜን ኮሪያ ያገኙትን አጭር ርቀት ተተኳሽ ባላስቲክ ሚሳኤል በዩክሬን እንደገና መተኮስ መጀመራቸውን የዩክሬን የመከላከያ ባለስልጣን አስታውቀዋል። ከጥቃቱ በዲኖፕሮቬስክ ክልል ራዱሽኔ መንደር የሚገኘው የሶቭኖቭ ቤተሰብ መኖሪያ ቤት በሙሉ የወደመ ሲሆን በርካታ ሲቪሎች ሕይወትም አልፏል። የዩክሬን ራዳር ስርዓቶች እንደመዘገቡት ጥቃቱ በሰሜን ኮሪያ ሰራሹ KN-23 ወይም KN-24 ሚሳኤል አማካኝነት ከሩሲያ ብሪያንስክ ክልል የተተኮሰ ነው። ይህ ጥቃት ሩሲያ ፒዮንግያንግ አዲስ የጦር መሳሪያ አቅርቦት ማግኘቷን ሁለቱ ሀገራት ወታደራዊ ትብብራቸውን ማጠናከራቸውን ያሳያል። እነዚህ ሚሳኤሎች ከሩሲያን እስካንደር ጋር ተመሳሳይ ዝቅተኛ የጉዞ መስመር ያላቸው በመሆናቸው ለመምታት የላቀ የፓትሪዮት የአየር መከላከያ ይፈልጋሉ። ይህም ሰሜን ኮሪያ የጦር መሳሪያዎቹን እውነተኛ ውጊያ ሜዳ ላይ እንድትፈትሽ እድል ሲሰጣት፣ ለሩሲያ ደግሞ የዩክሬን የጦር መሳሪያ እጥረት በመጠቀም ከፍተኛ ጥቃት ለመሰንዘር ያስችላታል።